ቆይ ምን ሆንክብኝ? ለምንድን ነው ውስጥ የፈራው? አምነን እባክህ ውስጥ የተረብሿል። አንድ ጊዜ ደህና ሆነ ማየት ነው ለእኔ ትልቁ ደስታ። ከአንተ ጋር ስሆን እኮ ነው የምደሰተው። ያለፈ ታሪክ የምመረሰው ከራስ ያለምወጣው የምወዳትን የእናቴን ፎቶ እንኳን ይዞ ማልቀስ ያቆምኩት እኮ ባንተ ነው። እና እባክህ አምነን ብቸኝነት እንዲሰማኝ አታድርግ። አዎ ደህና ነህ፣ ምንም አትጨነቅ እሺ። ሁሌም ከሁሉም በላይ አይኔ ሲገልጥ እንደማይሽ ነበር የሚሰማኝ። እኔም ከማንም በፊት ደህንነት እንደምሆን ተስፋ ነበረኝ። ቆይ ነርሷ ልጥራልህ። አንቺ እኮ ነሽ ሐኪም። ከአንቺ ሌላ ማን ያክመኛል? አላውቅም፣ እኔ እንጃ። ሰላም እኮ ነሽ። ታውድዛፈል አሁን ከናዛራ ጋር መጣለ ምግብ አለ፣ እሱም ትበላለሽ። እንደዚህ የምትከባከቢ ከሆነ ለምን ሁሌም አልታምም? ኧረ እንደዛ አይባልም። እንደዛ ከሆነ ሁሌም ትከባከብኛለሽ? አዎ ታወቅን። እኔ በማየት መምን አትርሳ። ተመስገን አቶ አምነን፣ ነቅተሃል? እንዴት ነሽ ጆኒያ? አለ ይመስገን። በተፈጠረው ነገር በጣም አዝኛለሁ። አጋጣሚ ነው። ገባኝ አቶ አምነን። ድርጅቱ ይማ ልጃችንም ተጨንቋል። ጅሬ እንደዚህ ማለት ጥሩ ነገር አያመጣም። ለሜርሲ እንግዲህ አቶ አምናን ለሰው ሁላ የተመኘችው ምኞቷ ለራሷ እየደረሰ ይገኛል ማለት ነው። እንደዚሁ እንደምታዩት እንግዲህ ወይዘሮ ሞርዜላ ጋር ገብታ ራሷ ገብታ በሩን በላው ላይ ተቆልፏል ማለት ነው። በሩን ማን የቆለፈ ይመስላችኋል ቤተሰቦቼ? እስኪ እንደኔ የተጠራጠራችሁ ሰዎች ካላችሁ ላይክ እና ሼር እያደረጋችሁ ወይንም ደግሞ ኮሜንት ላይ ብታስታውቁኝ በጣም ደስ ይለኛል። እኔ እንደ ሀሳቤ በነገራችን ላይ ስትሄድ በሩ ክፍት ነበረ፣ ስትመለስ ግን እዛ በነበረችበት ሰዓት በሩ ቁልፍ ሆና ነው ያገኘችው ማለት ነው። ይሄ ነገር ማለት ምን የሚመስላችሁ ይመስላል ማለት ነው? እኔ እንደ ራሴ እንደ ሀሳብና እንደ አመለካከቴ እኔ እንደማስበው እዛ ቤት ውስጥ የቆለፈችባት እንትና እናት ሳራ ነች ብዬ ነው የማስበው። እናት ሳራ ከመጀመሪያነቱ ለእነሱ የምትመኙ እውነት ላንቺ የሚያደርግልሽ እያለቻት ነበረ። ወደዛም ስትሄድ በሩን ዘግታ አልፋ ስትሄድ እንግዲህ በጣም በሚያሳዝን ነገር እያየቻት ነበረው ማለት ነው። እግዚአብሔር በሚያውቀው ግን ደግሞ ምን ይመስላችኋል? እኔ እንደራሴ አስተሳሰብና አመለካከት በእርግጠኝነትም ባልሆንም እና ሳራ በሷ ላይ በሩን የዘጋችበት ይመስለኛል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እጀላችሁ የመጣው ድራማ አስተማሪው ልብ አንጠልጣዩ ድራማን እጀላችሁ ከች ብያለሁ ማለት ነው። ድራማ እንግዲህ እየቀጠለ ይገኛል ማለት ነው። ዛሬም እንግዲህ እንደሚታይ በጣም በሚያሳዝን ነገር እንግዲህ ሰሞኑን እየተፈጠረ ያለው ነገር ትንሽ ከባድ የሆነ ነገር ይገኛል ማለት ነው። እሱም ከበድ ያደረገው ምንድነው ሲባል ወይዘሮ ሞዘሬላ እንግዲህ ራሳቸው እንደዚህ ካደረጓት በኋላ ራሳቸው እንደዚህ ከበደሏት በኋላ ራሳቸው ለዛ ዋጋ ተቀባይ የሆኑ ይገኛሉ ማለት ነው። እኔ ስለዚህ ነገር ዋጋ እንደዚህ መቀበላቸው ለኔ በጣም ነው ደስ ያለኝ። እግዚአብሔር በሚያውቀው እናት ሜርሲ ጸጉሯን ብትነሳነስላት ደስተኛ ነው መሆኑ የእጇን ማግኘት አለባት ብዬ ነው የማስበው በራሴ ማለት ነው። ምክንያቱም ያደረጉት ነገር የሰሩት ስራ በትንሽ ነገር የሚወሰን ስራ አይደለም።
እውነቴን ነው የምላችሁና እንትን የሚደረግ ነገር አይደለም። የሚያደርጉት ስራ የሚያደርጉት ነገሮች በጣም የክፉ አስተሳሰብ ነው በዛ ቤት ውስጥ እየፈጸማሉ። ስለዛ ለዚህ ቅጣታቸው ደግሞ ይገባቸዋል ብዬ ነው የማስበው። እስኪ እናንተስ አስተያየታችሁንስ ምን ትላላችሁ? ወይዘሮ ሜርሲ ይሄ ሲያንሳት ነው ሲበዛባት ነው ብላችሁ ነው የምታስቡት? እኔ ግን በራሴ ሲያንስባት ነው ይገባታል ብዬ ነው የማስበው። ከዚህ የበለጠ ማለት ነው። ሜርሲሻ እንግዲህ ለሰዎች በጉድጓድ ስትቆፍር የነበረችው ሜርሲ ዛሬ ስሷስ ምን ውስጥ ትገባለች የሚለው ነገር ትንሽ ከበድም ቢያደርገውም ግን ደግሞ ለሰዎች መጥፎ ነገር እየተመኛችሁ ለራሳችሁ መልካም ነገር እሆናለሁ ማለት ከባድ ስለሆነ የእጇን ማግኘት አለባት ብዬ ነው የማስበው በራሴ ማለት ነው ቤተሰቦቼ። እና ቤተሰብ ምድላችሁ ፈልጌ ነው ይሄ ክፋት ይሄ መጥፎነት ለማንም ሰው እንደማይጠቅም ማለት ነው። ምክንያቱም በስተመጨረሻ ላይ ራሷ ትጎዳለች ብዬ ነው የማስበው ማለት ነው። በእርግጠኝነት መጎዳቷ የማይቀር ነው። ልኳን ታገኝ ልኳን ታገኝ። እውነቴን ነው የምላችሁ። ይሄ ሁላ ክፋት ለምንድን ነው ስላችሁ በጣም እኮ የምትሰራው ስራ የምታደርገው ድርጊት ለየት ያለ ድርጊት ነው። እግዚአብሔር በሚያውቀው ከሷ የማይጠበቅ ድርጊት በጣም የሚያሳዝን ነገር ማለት ነው። ምን አይነት ሴትዮ እንደሆነች ባላቅም ማለት ነው። ወይዘሮ ሜርሲ ማለት ነው እንቅዱን ሁሉ ነገር የምታመጣው እሷ ነች ቤት ውስጥ ማለት ነው። ሁሉን ነገር የምታመጣው ማለት ነው። ቤተሰቦቼ እንግዲህ እናት ሳራም ሁሉ ነገር ሰምታለች። እናት ሳራን እኔ በአሁን ሰዓት በጣም የፈራሁት ነገር የሆነ ነገር ያደርጓታል ብዬ በጣም እየፈራው ነው። ምክንያቱም እነኚህ ሰዎች ከፈሳቸው የተጣሉ እስከሆኑ ድረስ ይሄንን አያደርጉትም ብላችሁ ታስባላችሁ? እኔ ያደርጉታሉ ብዬ ነው የማስበው። ምክንያቱም እንደዚህ አይነት ጨካኝ አረመኔዎች ከእንደዚህ አይነት ነገር ይቆጠባሉ ብዬ አላስብም። ከዚህ የበለጠ ነገር ያወጣሉ ብዬ ግን ደግሞ በጣም እንግዲህ እየተለማመጠቻት ትገኛለች ወይዘሮ ሜርሲ። በፍጹም ይሄንን ነገር ልትናገሪ አይገባም እባክሽ እያለቻት እናት ሳራን እየተለማመጠቻት ማለት ነው። እናት ሳራ ደግሞ በፍጹም አልተዋችሁም እነግረዋለሁ ላቷ ምናምን እያለች በፉካር ውስጥ ትገኛለች ማለት ነው። እንግዲህ ቤተሰቦች ነገሮቹ በጣም ከበድ እያሉ እየሄዱ ነው። እነኚህ ሰዎች ራሳቸው ያመጡት ችግር ራሳቸው ያደረጉት ድርጊት በጣም ከባድ እየተሆነ ይገኛል ማለት ነው። ቤተሰቦቼ ያው ከእንደዚህ አይነት ክፉ ሰዎች ራሳችሁን ጠብቁ ነው የምለው እኔ በራሴ እንደዛ ነው የምላችሁ። እንደዚህ አይነት ክፉ ሰዎችን አስመሳይ ሰዎችን ከራሳችሁ እንድትጠብቁ በአክብሮት እጠይቃችኋለሁ። እንደዚህ አይነት ክፉ ሰዎች ያው መጨረሻቸውም እንደዚህ ያላማረ ነው። በጣም በሚያሳዝን ነገር እንደምታውቁት መጨረሻቸው እንደዚህ ነው ማለት ነው። እንግዲህ ሲፋንም ሰምታለች ወይዘሮ እናት ሳራ ነገሮችን ሁላ እንደሰማች ሁሉን ነገር እንዳወቀች ሰምታለች። ግን ምንድን ያለችው ወይኔ ምንድነው የማደርገው ነው ያለችው። በጣም ነው የደነገጠችው ማለት ነው። ምን ማድረግ አለብኝ አሁን? ምን መሆን አለብኝ? ምንስ ማድረግ አለብኝ እያለች በድንጋጤ ውስጥ ትገኛለች ማለት ነው። እቺ ሴትዮ እያለች እኔ ሰላም አላገኝም። እሷን እኔ ከዚች ያው ካላሰናበትኳት ምንም መፍትሄ የለም እያለች ትገኛለች ማለት ነው። ምክንያቱም እሷ ነች ነገሮችን ሁላ እንዲነቃብኝ የምታደርገው በእሷ የተነሳ ነው እያለች ትገኛለች። ቤተሰቦቼ እንግዲህ ነገሮች ሁላ ወደ ከባድ መስመር እየሄዱ ይገኛሉ ማለት ነው። ያው ምንም ማድረግ አይቻልም ራሱ አመጣችው ነገር እስከሆነ ድረስ ማለት ነው። እና ሳራ በጣም እየፎከረችላት ነው። በፍጹም አለቃችሁም እያለች ትገኛለች። እናንተ እንደዚህ መሆናችሁን እኔ መች አወኩ፣ ቤተሰብ መስላችሁ ጨረሳችሁን እያለች ትገኛለች ማለት ነው። እና ቤተሰቦች የምልላችሁ ፈልጌ ነው አቶ አምናን ይሄንን ነገር ሲሰማ ምን አይነት ስሜት እንደሚሰማው አስቡት። እንዴት ነው ነገሩን ከባድ የሚያደርገው ብላችሁ ታስባላችሁ? ነገርየው በጣም ከባድ ነው መሆኑ በዛን ጊዜ ማለት ነው። በጣም ከባድ ከምታስቡ በለጠ ከባድ እንደሚያደርገው ነው የማስበው ማለት ነው። ለማንኛውም ቤተሰቦቼ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ፣ መልካም ቆይታ። ለቤት አዲስ ሆናችሁ
ላይክ እና ሼር እያደረጋችሁ እንድታበረታቱን በአክብሮት ጠይቃችኋለሁ። መልካም ጊዜ መልካም ቆይታ እላችኋለሁ። ሰላም ለሀገራችን ለኢትዮጵያ፣ ሰላም ፍቅር ይስጠን፣ ማስተዋልን ያድለን፣ ትህትናን ይስጠን እላችኋለሁ። መልካም ጊዜ መልካም ቆይታ